ትዳር የሚበጥበጥ አንዳች ምክንያት የለኝ። ስለምን ልጅ ነው የምታወሪው? ቅዱስ ሁሉንም ነገር አውቀዋል። አሁን እስኪ ምንድነው የማደርገው? ካሌብ ወይም ሌላ ሰው አይደለም የነገረው። ምን? ሳምሪ እንዴት እንደዚህ ታደርጊያለሽ? አመኜ ሚስጥሬን ስላካፈልኩሽ ነው እንዴት ተሳልፈሽ ትሰጪኛለሽ? ምን መሰለ ቅዱሴ፣ አሁን እሷ ከሌላ ወንድ ጋር ናት። እሷን ከሌላ ወንድ ጋር መስኪ እንደምታዩት እንግዲህ ቅዱሴ በጥፊ አቅምሷታል ማለት ነው። ሳምሪም እንግዲህ ለቅዱሴ ያለውን ነገር እንደነገረችው ለሄሉ እየነገረቻት ነው። ሄሉም እንዴት ነው እኔ ሚስጥሬን አካፍዬሽ ሚስጥሬን ምትናገሪው? ለምን እንዴትስ ነው የማደርገው እያለች ትገኛለች። እንግዲህ መስኪም ደግሞ እኔ ሴት ልጅ ስትጎዳ ቆሜ ማየት አልፈልግም። ትዳርህን የመበጥበጥ አላማ ሳይሆን ያለኝ እንግዲህ እዛ ጋ ያለችው ሴት ልጅ ስለሆነች እሷንም ጎድተህ የእህቴንም ልጅ እንድትጎዳ አልፈልግም እያለች ለትዳሩ የተቆረቆረች እያስመሰለች እናያታለን ማለት ነው። ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም አለውላችሁ? ጌታ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም ደግሞ ሁሉ ሰላም፣ ሁሉ መልካም እንደሆነ በጌታ ተስፋ አደርጋለሁ። እንግዲህ ቀጣይ ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በፍቅር ጋበዝኳችሁ። ሰላም የምትከታተሉኝም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ያለፈው ክፍል ላይ እንግዲህ መስኪ ነቅቷባት ነበረ ፋሲካ ላይ ማለት ነው። ፋሲካ ልታወጣኝ ነው፣ ለብቻዬ ልታደርገኝ ነው። ይሄን ነገርማ በሌላም ቢሆን እጄ ንብረቱንማ ለብቻው እንድትወስድ በፍጹም አልተዋትም ብላ ሳምሪንም መንገድ ላይ አግኝቷ ሁሉንም ነገር ንገሪኝ እያለቻትም ነበረ። ሆኖም ቤት እንደገባች ፋሲካን እንዴት ነው እኔን ገለልተኛ አድርገሽ አንቺ ብቻሽን እየሰራሽ ያለሽው? ሁሉንም ነገር ደርሽበታለሁ ስትላት ፋሲካም እንግዲህ ሳምሪ ስላየቻት እንዴ ይቺ መናጢ ደሃ ገረድ ናት እንዴ የነገረችሽ በማለት ብድግ ስትል ነበረ ክፍሉ የተጠናቀቀው ማለት ነው። ሆኖም ዛሬ ላይ እንግዲህ ሳምሪ ጋር እንደገባች ሳምሪንም እንቅ አድርጓ ይዛ ለመስኪ የነገርሽውን ነገር ሁሉ አሁን ሄደሽ ከእንደገና ውሸት እንደሆነ እንድትናገሪ እፈልጋለሁ። እንዳትተነፍሺ ለማንም ብዬ አስጠንቅቄሽ አልነበር ወይ? ማስጠንቀቂያን ሳሰሚ ነው እንደዚህ ያደረግሽው ለመስኪ የነገርሻት። ስለዚህ አሁን ኃላፊነቱን ራስሽ ትወጫታለሽ በማለትም እንቅ አድርጓ ትይዛታለች ማለት ነው። ቢላሚጋ ሆድሽ ውስጥ ያለውን ዘርግፌ ሳላወጣልሽ ቀጥ በይና አሁን ተናገሪ እያለቻት ነበረ። መስኪን በዚሁ በኋላ መጥቷ እንግዲህ የነገረኝ ካሌብ እንጂ ሳምሪ አይደለችም ትላታለች ማለት ነው። እንዴት ነው ካሌብ የሚነግርሽ ብላ ስትል ከካሌብ ጋር ሁሉንም እንደጨረሽ ካሌብ ከአንቺ ጋር እኮ ስለተጣላ ሁሉንም ነገር ከጨረስኩኝ በኋላ ለአንቺ ላሳውቅሽ ስለፈለግኩ ነው እንጂ እንዴት ነው አንቺን ለብቻ የማደርግሽ? እኔና አንቺ አሁን ላይ ሰላም ማውረድ አለብን፣ ካለበለዚያ ሁሉ ነገር አሪፍ አይሄድልንም ትላታለች። መስኪን በዛ ሀሳብ ተስማማና እሺ በቃ እኔ ውስጥ ገብተን እናወራለን በማለት ትገኛለች። እንግዲህ እንዳያችሁት ደግሞ ካሌብ ቅዱሴን ማለት ነው ሄሉ ከሌላ ወንድ ጋር እየማገጠችብን ነው። እሷ አሁን ላይ ያለችው ከሌላ ወንድ ጋር ነው። የማታምነኝም ከሆነ ቪዲዮ አለኝ፣ ያንን ቪዲዮ አሳይሃለሁ ብላ ትለዋለች። ከሙሉ መረጃ ጋር አመጣላለሁ። አንተ ግን እዚህ መኝታ ቤት ውስጥ እንደዚህ ተቆረፍደህ ቁጭ ብለሃል ብላ ስትዳብሰው ነበረ እንዳያችሁት ማለት ነው። እንግዲህ ቅዱሴ ደግሞ ከካሌብ ጋር ያለውን ቪዲዮ ይዘሽ ነው ወይ የምታስፈራሪው? እሱም ከሆነ አይቼዋለሁ በማለት ይላታል። እሷም ያንን ሰማና እንዴት ያንን አንተ ከእሷ ጋር ለመሆን ትፈልጋለህ? ምን አይነት ወንድ ነው እሷ በአንተ ላይ እየማገጠች ብላ ትላለች። እሱን አያገባሽም አጥበኛ ውጪ በማለትም በጥፊ እያላት ነበረ። እሷም እንዴት
ልጅቷ ምን ልታደርግበት ነው? ምን አይነት ፍቅር እሁር ቢሆን ነው እንደዚህ እሷ እየማበደችበት ቪዲዮ አይቶ ለምንድን ነው ያልፈታት? ለምንድን ነው ያልሸሻት? በማለት እንግዲህ ከፋሲካ ጋር እየተመካከሉ ይገኛሉ። እሷም እንግዲህ ካልሆነ ሌላ ነገር እንፈልጋለን፣ ትግል ወደፊት እንጂ ወደኋላ የለም፣ አንሸነፍም፣ አይዞሽ ትላለች። እንዴት ቅሌታም ቢሆን እሱ ያንን ቪዲዮ አይቶ ተሰብሮ የሚቀጥለው ደስታ አይደለም በማለት ሁለቱም ወደታች ጣልጣል ያደርጉታል። እንግዲህ እሷም እንደዛ እንድትወጣ ካደረጋት በኋላ አሁን ሌላ ሀሳብ እንፈልግና ሁለቱን የሚለያዩበትን እንግዲህ መስኪ ቅዱሴን ትፈልገዋለች። ቅዱሴን ደግሞ የግልሽ እንድታደርጊ ትላታለች። እንግዲህ መስኪ ደግሞ በሞት የእህቴን ንብረትማ ለዚች አላካፍላትም እያለች ነው ከጀርባዋ። ግን አብረው ሲኖሩ ደግሞ እኔ አብረን ነው እንድንካፈል የምፈልገው ይላሉ። እንግዲህ ሄሉን ለብቻ አውጥተዋል። ሄሉ ከወጣች በኋላ ንብረቱን እንደሚካፈሉና ቅዱሴንም ደግሞ የራሷ እንደምታደርግ ነበረ እያወሩ ያሉት ማለት ነው። ሆኖም ግን ፋሲካ የዋዛ አይደለችም። ያው እንዳያቸው ሁሉም ነገር የእህቷን ንብረት እንዳለ ሁለቱንም አውጥታ ራሷ ብቻዋን ልትወስድ ነው የምትፈልገው ማለት ነው። ቀጥሎም እንግዲህ አንተ ሴት ልጅ ስትጎዳ እኛ አንፈልግም፣ መጀመሪያ የእኛን ፍትሀታችን ደግሞ የእህቴ ልጅ እንድትጎዳ አልፈልግም፣ ሴቶች እንዲጎዱ ስለማልፈልግ ነው እንጂ ትዳርህን ለመበጥበጥ አስቤ አይደለም። የልጅ እናት እዛ ነው ያለችው፣ እሱን ሁሉንም ለሄሉ እንድትነግራት እፈልጋለሁ በማለት ስትለው እኔና ሄሉን ለመለያየት ከሆነ ጥረትሽ እኔና ሄሉ መካከል ምንም አይነት ነገር ቢፈጠር ልንለያይ አንችልም ይላታል። እንግዲህ ሄሉም ስለ ካሌብ ስለ ቅዱሴ ሲነግሯት እንደዛ ነው እያለች ያለችው። ሆኖም ግን እሱ ሸፍኖላታል። ያንንም ቪዲዮ ባያየውም ስለ ቪዲዮ ስሰማ ያው ተቀብሏል ማለት ነው። ስለዚህ ይሄንን አምኖ ሄሉን ያልፈታት የራሱ ትልቅ ሚስጥር ከኋላ ስላለ ነው፣ የልጅ አባት ስለሆነ ነው። ለዛ ነው የእሷን የተቀበላት። ይሄም የሆነው ከሄሉ ጋር ከመገናኘታቸው በፊት ነው እና እንግዲህ አሁን ላይ እዚህ አይነት ደርሰዋል። ሳምሪም እንግዲህ የነሱን አብሮ መኖር ስለ እነሱ ትዳር ዋጋ እየከፈለች ያለችው እነሱ በፍቅር አንድ ላይ እንዲኖሩ ለማድረግ ያለውን ነገር ለቅዱሴ ነግራው ነበረ። ከዛም በኋላ እንግዲህ እንዳያችሁት ሜሉ እንዴት ነው ሚስጥሬን አካፍየሽ አንቺ አሳልፈሽ የምትሰጪኝ ብላ ስትል ከሱ ከሰማ ችግሩ የባሰ ስለሚፈጠር እኔ ልንገረው ብዬ ነው በማለትም ትነግራታለች። አሁን ያልሆነ ችግር ውስጥ ገባው፣ ለአንዴና ለመጨረሻ ግን ሂጂ ካሌብን አናግረዋለሁ ብላ ወደ ካሌብም ሄዳለች። ሆኖም ደግሞ ሳምሪ ቅዱሴን እኔ እኮ እየነገርኩ ሰላም እንድትፈጥሩና ትዳራችሁ አንድ እንዲሆን ነው። እትዬ ግን በጣም ተናዷለች፣ በጣም አዝናብኛለች በማለት ለቅዱሴ ትነግረዋለች። ቅዱሴም ከአንቺ በመስማቴ ነው እንደውም የተረጋጋሁት እንጂ ከካሌብ ብሰማው ኖሮ ይህኔ ስንት ነገር ይፈጠር ነበረ። አንቺ ምንም ያጠፋሽው ነገር የለም፣ ለእኛ ትዳር የምትቆሚ አንቺ ነሽ፣ አንቺ ብቻ ነሽ በማለት የሚላታል። እሷ ግን ያው ሄሉ እንዳያችሁ ተቆጥቷት ነው የሄደችው። ሚስጥሬን አካፈልሽ አንቺ ስለተናገርሽ አሁን እንዴት አድርጌ ነው ትዳሬን የማማልከው እያለችም እየተናደደች ነበረ። እንግዲህ አሁን ላይ ሚስጥሮቹ ሊወጡ ነው። ቅዱስ የልጅ አባት እንደሆነ ስትሰማ ምን ይፈጠር ይሆን? ምን አይነት ነገር ታሳይ ይሆን የሚለውን እንግዲህ ቀጣይ ላይ ነው በጉጉት የምንጠብቀው ማለት ነው። ካሌብንም ልታናግረው ሄዷ ነበረ። ካሌብም አንቺ ቅዱሴን እንደምታስቢው አይደለም፣ ቅዱሴ ለአንቺ አይገባሽም። እኔ ይሄ ሁሉ ዋጋ የከፈልኩት አንቺን የራሴ ላረግሽ ነው፣ ከልቤ ውስጥ ስለማትጠፊ ነው። ስለዚህ ቅዱሴ ብዙ ከጀርባው የተደበቀ
ነገር አለ ብሎ ሲላት አንተ እኛን ለመለያየት ነው ሴራ መጠነሰውና ቅዱሴ ምንም አይነት ነገር ቢፈጠር ልንለያይ አንችልም፣ ብንለያይ ራሱ የአንተ ልሆን አንችልም ብላ ስትለው ወደሽ ሳይሆን ተገደሽ ነው የምትሆኙ እዚህ ላይ ወድቀሽ። ስለዚህ ቅዱሴ ያደረገው ነገር ትልቅ ነገር አለ፣ አንቺን ማስረድ ሚስጥር ይላታል። እሷ ምስኪ ንገረኝና እናያለን ቅዱሴ ከንን ነገር አይደብቅም ያላት ቅዱሴ ነገራትን እሷ እዚጋ ከካሌብ ጋር ያሳለፈችውን የአሁኑ ጊዜ ለቅዱሴ አልነበረችም ደብቀዋለች። ቅዱሴ ደግሞ ከሌላ ሰው ነው። አሁንም እንግዲህ ቅዱሴ ስለሚወዳት አጣታለሁ ስለሚፈራ የመጀመሪያ ያሳለፈው ነገር ለሄሉ የነገራት አይመስለኝም። እንግዲህ ነገራቱን ከሆነ የምናይ ይሆናል ማለት ነው። እነሱ ያልነገራት ሌላ ማጣራት እንግዲህ እነሱ የቻሉትን ያህል ጉድጓድ እየቆፈሩ ይገኛሉ ማለት ነው። አክስትና ልጅ እና አቶ ካሌብ ማለት ነው። እና እንግዲህ እንደምታዩት ለደረጃ ደርሰዋል። አንለያየም እናገኝ እያለ ነው እሱም እሷም እንደዛ ቅዱሴ መካከል ምንም ነገር ቢፈጠር ልንለያይ አንችልም ብላለች። የምናየው ይሆናል ማለት ነው። እንግዲህ ይህንን ነገር ካሌብ ሁሉንም ነገር ነግሯት ልጅ እንዳለው ከዚህ በፊት ያሳለፈው እንዳለ ሲነግራት እንግዲህ ሄሉ የሚሰማት ነው እውነት እንደ ቅዱሴ ታዳርጓት አሰብታለች ወይስ ቅዱሴን ከቤት ውጣልኝ ብላ ትላለች። እንግዲህ ቅዱሴ ብታወጣው እንኳን ከመስኪ ጋር ይቀጥላል ብዬ አላስብም። መስኪ እንደዚህ እየሆነች ከመስኪ ጋር ይቀጥላል ብዬ አላስብም። እንግዲህ መስኪ እንደምታዩት ከመጣች ጊዜ ጀምሮ እሱን ለማማለል የማታደርገው ጥረት የለም እና እንግዲህ ይሄንን ይመስላል ማለት ነው። እናንተም እስቲ ያላችሁን አስተያየት ንገሩኝ። እንግዲህ ካሌብ ጋር ሄዷ ሊነግራት እያለ ነበረ ክፍሉ የተጠናቀቀው፣ ሆኖም አልነገራትም። እንግዲህ ሳምሪንም ደግሞ ቅዱሴ አረጋግቷታል። ምንም ነገር አይፈጠርም፣ ምንም አታስቢ፣ አንቺ የትዳራችን የጀርባ አጥንት ነሽ እያላት ነው። ግን ያው መጨረሻውን የምናየው ይሆናል። ግን ቶሎ ቶሎ አይለቀቅልንም። ቢለቀቅ አሪፍ ነበረ። ምርጥ አስተማሪ ድራማ ነበርና ሁላችሁም እንደወደዳችሁት ያስታውቃል። ኮሜንት ላይም እየነገራችሁኝ ነው እና ከልብ አመሰግናችኋለሁ። ደግሞ ስለ አስተያየታችሁ፣ ስለ ሁሉም ነገር እንግዲህ እንበረታለን፣ ብዙ ትምህርቶችን እንወስዳለን ማለት ነው እና ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ሰብስክራይብም ላይክም እያደረጋችሁ አበረታቱኝ ማለት ነው። ስላላችሁ ነገር ሁሉ ኮሜንት ላይ እንድታስቀምጡልኝ በትህትና እየጠየቅኳችሁ እንግዲህ አሁን ላይ ክፍሉ እየተጠናቀቀው እንደነገርኳችሁ ብሩክ ካሌብ ለሄሉ ሊነግራት ሲል ከሽፏል ማለት ነው። እንግዲህ የመስኪ ነገር ምን ላይ ይደርሳል የሚለውን በጉጉት እየጠበቅን እንከታተላለን ማለት ነው። እና ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ቀናችሁ ያማረ ይሆንላችሁ። እንግዲህ እኛ ጋር ቀን ነው፣ እናንተ ጋር የቪዲዮ ሲደርሳችሁ ስንት ሰዓት እንደሆነ ኮሜንት ላይ አስታውቁልኝ። ማታ ነው ቀን የምታዩት? እንግዲህ አሜሪካ ያላችሁ ደግሞ አሁን ላይ ቀን ይመስለኛል። እኛ ሰፈር ደግሞ መሽቷል ማለት ነው። እኛ ሰፈር ብቻ እና ሁልጊዜም ፈታ ዘና እያላችሁ ስለሆነም አመሰግናለሁ። መልካም ቆይታ